ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ቅዱስ ሲኖዶስ የሀገራዊ ሰላምና የቤተክርስቲያን አንድነት ኮሚቴ ስራውን አጠናክሮ እንዲቀጥል ወሰነ። ቅዱስ ሲኖዶስ ባካሄደው የርክበ ካህናት ምልዓተ ጉባኤ ብፁዕ አቡነ ኤልሳ የአርሲ ሀገረ ስብከትን በቋሚነት እንዲመሩ፣ ዘመኑን የዋጀ ቴክኖሎጂ በሁሉም የቤተክርስቲያን መዋቅር ተግባራዊ እንዲሆን፣ በመላው ዓለም በደቡብ አፍሪካና በሳዑዲ አረቢያ የሚኖሩ ዜጎች ሰብአዊ መብት እንዲከበር ወስኗል። በተጨማሪም የቤተክርስቲያን ሉዓላዊ ክብሯ ተጠብቆ እንድትቀጥል በምልዓተ ጉባኤ የተሰየመው የሀገራዊ ሰላምና የቤተክርስቲያን አንድነት ኮሚቴ ስራውን አጠናክሮ እንዲቀጥል መወሰኑ ተገልጿል። በዚህም ስለ ሀገር ሰላም፣ ስለ ቤተክርስቲያን አንድነትና ስለ ሰው ልጅ ሁሉ ደህንነትና ክብር በተመለከቱ ጉዳዮች ዙሪያ ሰፊ ውይይቶችን በማድረግ ዘመኑን የዋጁ ውሳኔዎችን ስለማሳለፉ ተነግሯል። ምልዓተ ጉባኤው ከሚያዝያ 8 ጀምሮ እስከ ግንቦት 6 ቀን 2018 ዓ.ም ድረስ በማካሄድ መግለጫ በማውጣት ተጠናቋል። ቅድስት ቤተክርስቲያን የምትሰጠውን መንፈሳዊና ማህበራዊ አገልግሎት የሚደግፍ ህንፃ ተመርቆ ለአገልግሎት ክፍት ሆነ። በዛሬው ዕለት ብፁዕ ቅዱስ አቡነ ማትያስን ጨምሮ ሌሎች ብፁዓን አበው ሊቃነ ጳጳሳት፣ የቤተክርስቲያን የመምሪያና የድርጅት ኃላፊዎች በተገኙበት በአዲስ አበባ አሮጌ ቄራ ተብሎ በሚጠራው አካባቢ በ480 ካሬ ሜትር ቦታ ላይ አርፎ የተገነባው ባለ 11 ወለል ህንፃ ተመርቆ ለአገልግሎት ክፍት ተደርጓል። ቅድስት ቤተክርስቲያን የምትሰጠውን መንፈሳዊና ማህበራዊ አገልግሎትን በፋይናንስ ለመደገፍ፣ መንፈሳዊ ኮሌጆችን ለማጠናከር፣ ገዳማትና የአብነት ትምህርት ቤቶችን ለመርዳት ህንፃው መጠናቀቁ ሚናው ጉልህ ነው ተብሏል። በተለይም የአሰራር ስርዓቱን በማስተካከል በግንባታ ሂደት ውስጥ የታዩ የመጓተት ችግሮችን በመቅረፍ በአጭር ጊዜ ውስጥ ማለትም በ40 ቀናት አካባቢ ማጠናቀቅ መቻሉ ተነስቷል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት መምሪያና የመገናኛ ብዙሃን አገልግሎት ነው። ርዕሰ ሊቃውንት ቆሞስ አባ ገብረ ኪዳን ግርማ ክህነታችንን እንደ አንድ የሥራ መስክ ልንቆጥረው አይገባም ሲሉ ተናገሩ። ርዕሰ ሊቃውንት ይህንን ያሉት በቦሌ ደብረ ሳሌም መድኃኔ ዓለም መጥምቀ መለኮት ቅዱስ ዮሐንስና አቡነ አረጋዊ ካቴድራል ለማኅበረ ካህናት ሥልጠና መሰጠቱን ተከትሎ ነው። የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ በሥልጠናው መክፈቻ ላይ እንዳሉት አርአያ ክህነታችንን ጠብቀን ለሕዝበ ክርስቲያኑ ተምሳሌት መሆን ከእኛ ከካህናት ይጠበቃል ሲሉ አሳስበዋል። ርዕሰ ሊቃውንት ቆሞስ አባ ገብረ ኪዳን ግርማ በበኩላቸው ነገረ ቤተክርስቲያን በሚል ርዕስ ለማኅበረ ካህናቱ በሰጡት ማብራሪያ ክህነታችንን እንደ አንድ የሥራ መስክ ልንቆጥረው አይገባም በማለት መልእክታቸውን አስተላልፈዋል። የቅድስት ቤተክርስቲያን ዓላማ ከግብ እንዲደርስ መሪ ዕቅድን ማዕከል ያደረጉ ስራዎችን ማከናወን እንደሚገባ ተገለጸ። በማኅበረ ቅዱሳን የወላይታ ሶዶ ማዕከል በላከልን መረጃ ከወላይታ ሀገረ ስብከት ጋር በመሆን ለወረዳ ቤተ ክህነት ሊቃነ ካህናት፣ ለሀገረ ስብከቱ የመምሪያ ኃላፊዎችና ለሌሎች አካላት የቅድስት ቤተክርስቲያን መሪ ዕቅድን የተመለከተ ስልጠና ተሰጥቷል። መልአከ ሰላም ቀሲስ ቦኪቻ ኤጋ የሀገረ ስብከቱ ስራ አስኪያጅ እንዳሉት ዘመኑን በዋጀ የአሰራር ስርዓት የቤተክርስቲያንን ዓላማ ከግብ ለማድረስ አብያተ ክርስቲያናት የየራሳቸው ዕቅድ ማቀድ አለባቸው ሲሉ ተናግረዋል። ቀጣዩን ተረካቢ ትውልድ በማፍራት ረገድና ወጥ የሆነ የቤተክርስቲያን ትምህርት ከማስቀጠል አንጻር በሰንበት ትምህርት ቤት ስርዓተ ትምህርት ላይ በትኩረት መስራት ይገባል ብለዋል። ብፁዕ አቡነ ዲሜጥሮስ በንስሐና ከክፉ ሐሳብ በመራቅ ልብን መጠበቅ የክርስቲያናዊ ሕይወት ግዴታ መሆኑን ገለጹ። ብፁዕነታቸው ይህን የገለጹት ልብህን ጠብቅ በሚል ርዕሰ ጉዳይ በአቡዳቢ ምስካየ ኅዙናን መድኃኔ ዓለም ወአቡነ ተክለ ሃይማኖት ገዳም በተካሄደ መርሃ ግብር ላይ ነው። ብፁዕ አቡነ ዲሜጥሮስ የሊባኖስ፣ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ እንደገለጹት በእግዚአብሔር ቃል በንስሐና ከክፉ ሐሳብ በመራቅ ምዕመናን ልባቸውን መጠበቅ የክርስቲያናዊ ሕይወት መሠረታዊ ግዴታ መሆኑን አስረድተዋል። ልብ የመንፈሳዊና የዓለማዊም ሕይወት ምንጭ ነው ያሉት ብፁዕነታቸው ምዕመናን ሕይወታቸውን በፍቅር በሰላም እንዲሁም በመንፈሳዊ ትሕትና እንዲመሩ አሳስበዋል። የገዳሙ ዋና አስተዳዳሪ ቆሞስ ዶክተር አባ በአማን ግሩም በርዕሰ ጉዳዩ ዙሪያ ባደረጉት ገለጻ እያንዳንዱ ምዕመን የሕይወቱ ማዕከል የሆነውን ልቡን ከክፉ ሐሳብ በመጠበቅ በቅድስና መኖር አለበት ሲሉ ገልጸዋል። መረጃው የመካከለኛው ምስራቅ ሀገረ ስብከት ሚዲያ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች የእስካሁኖቹ ነበሩ።